ወስነ ወደ ትግል ከገባህና ከፊት ለፊት የመጣውን ነገር በሙሉ ለመጋፈጥ ራስህን ካዘጋጀ ፍርሃትህን ስርስር እየተከተልክ የምታሳድድ ከሆነ ከትናንት ማንነትህ በተሻለ የዛሬውን መገንባት ላይ ካተኮርክ የድሉ መሰረት አንተ መሆን ትጀምራለህ። አሸናፊነት ጥሎ ማለፍ ብቻ አይደለም። ድል አድራጊነት ልቆ መገኘት ብቻ አይደለም። አስፈሪውን ውጣ ውረድ የተጋፈጠም አሸናፊ ነው። ላመነበት ነገር በድፍረት የሚፋለምም ባለድል ነው። እያመመውም እየጎረበጠውም ቢሆን ወደፊት መጓዝን የመጀመሪያ ምርጫው ያደረገም አሸናፊ ነው። በተመቻቸ ሁኔታ ውስጥ ድል አድራጊ ጀግና አይገኝም። ሁሉም ነገር አልጋ በአልጋ በሆነ ሰዓት አሸናፊ አይፈጠርም። በፈታኝ ሁነት መሃል ደፋርና ወደፊት የሚጓዝ ሰው ከመጨረሻው ባይደርስ የአሸናፊነት ሽልማት ባይሰጠው ስሙ ከፍ ብሎ ባይነገር እንኳን ድፍረቱና ወኔው ብቻ አሸናፊ ያደርገዋል። አዎ ጀግናዬ፣ ድፍረትህ ድልህ ነው። የማይሆን የሚመስለውን የማይቻል የማይተገበር የሚመስለውን ነገር ፊት ለፊት መጋፈጥህና ለማድረግ መሞከር በራሱ አሸናፊነት ነው። ለመማር ራሱን ያዘጋጀ ሰው የእውቀትን፣ የመሻሻልን፣ የማደግን ዕጣ ፋንታ በእጁ ይዞ የሚጓዝ ነው። ሙሉ በሙሉ ለማሸነፍ ጥረትህን መጀመር አለብህ። ሳትጀምር አሸናፊነት የሚባል ነገር የለም። የድል መሰረት ድፍረትህ ነው። ውስጥ የሚቀጣጠለው የትልቅነት ወኔ ነው። ፋታ የነሳህ የዛሬ ችግርና ስቃይህ ነው። ዛሬ ካለህበት አጣብቂኝ ሁኔታ በተሻለ ሊያነቃቃህና ወደ ተሻለው እርምጃ ሊወስድ የሚችል ነገር የለም። ያለፍክበት መንገድ፣ የደረሰብህ ተጽዕኖ፣ የከፈልከው ዋጋ፣ የወጣኸው የወረድከው አቀበት ቁልቁለት፣ የተሰጠህ ያልተገባ ስም፣ የከዳህ ወኔና ድፍረት በሙሉ የተሻለ ተግባር እንድትፈጽም ወደፊት እንድትጓዝና ለድል እንድትበቃ የሚያደርግ አይነተኛ ማንቂያህ ነው። አዎ፣ በእጅ ላይ ካለው ተነስተ ትልቁን ከፍታ መቆናጠጥ ትችላለህ። ባለህ ነገር ጀምረ የሌለህን ነገር ማግኘት ትችላለህ። ችሎታህ በድፍረትና በወኔ ሲታገዝ ኖረኸው የማታውቀውን ሕይወት መኖር ትጀምራለህ። ጅማሬህን እንደ ድል ቁጠረው። ተነሳሽነትህን እንደ አሸናፊነት ተመልከተው። የማያባራውን ውስጣዊ ወኔ እንደ ትልቅ ጀብዱ ሰደው። ትናንሾቹን እርምጃዎችህን ማክበር ስትጀምር ዋነኛው ድል ወደ አንተ እየቀረበ ይመጣል። ለራስህ ብለህ ለከፈልከው ዋጋ ዕውቅና መስጠት ስትጀምር መጪው ጊዜ ብሩህና የከፍታ ዘመን ይሆናል። ድሎችህ በእያንዳንዱ እርምጃዎች ውስጥ ናቸው። አሸናፊነትህ ለማሸነፍ ወስነ ወደ ተግባር ከገባህበት ሰዓት ይጀምራል። ለእያንዳንዱ ውሳኔዎችህ ዕውቅና ስጥ። ጅማሬህን እንደ ድል፣ ወኔና ብርታትህንም እንደ አሸናፊነት ቁጠረው። የተስተካከለ ለአውሎ ንፋስ ያልተጋለጠ ውቅያኖስ የተዋጣለት መርከበኛ ሊፈጥር አይችልም። አልጋ በአልጋ የሆነ ሕይወት ጥበበኛን አይፈጥርም። ጥበብ ያለችው በፈተና ውስጥ ነው። ዕውቀትና እድገት የሚገኘው በመሰናክል ከተሞላው ጉዞ ነው። ዛሬ ፍልሚያ ውስጥ ከሆናችሁ እያደጋችሁ እንደሆነ ወቁ። ዛሬ በሕይወት እየተፈተናችሁ ከሆነ የተሻለ ነገር እየጠበቃችሁ እንደሆነ መኑ። ከባዱን ጦርነት ያሸነፈ ጦረኛ የሚበረከትለት ማዕረግ፣ የሚያገኘው ክብር እጅጉን የተለየ ነው። ሕይወትም አብዝቶ በመፋለም ፈተናዎቿን ላለፈ ሰው የተለየ ክብርና ቦታን ትሰጣለች። በሂደት አንድ ነገር ይገለጥላችኋል። ቀላል የተባለው አካሄድ እያደር ሲያሰንፋችሁ፣ የተመቻቸው ጉዞ በሂደት ዋጋ ሲያሳጣችሁ ታስተውላላችሁ። የሚበጃችሁን ፈጣሪ ያውቃልና በመከራ መሃል ለላቀው በረከት ተዘጋጁ። ለተሻለው ክብር ራሳችሁን አዘጋጁ። አዎ ጀግናዬ፣ ሸሽታ አታተርፍም።
ተደብቀህ አታድግም፣ እያማረርክ አትቀየርም። ይልቅ ለየትኛውም ፍልሚያ ራስህን አዘጋጅ፣ መንፈስህን አጠንክር፣ ወደ ድል ራስህን አቅርብ። ዛሬ ካለህ የተሻለ እንደሚገባህ እመን። ያሰብከው ላይሆን ይችላል፣ ምኞትህ ላይሞላ ይችላል፣ እቅድህ ላይሳካ ይችላል፣ ነገሮች በፈለግከው መንገድ ላይሄዱ ይችላሉ። ነገር ግን በዚህ ሁሉ ባልተመቻቸ አካሄድ ያንተ እድገት አያቆምም። ምንም ቢሆን እየተንቀሳቀስክ ነው። ምንም ቢፈጠር የቻልከውን እየጣርክ ነው። ምንም ቢመጣብህ ወደፊት እየተጓዝክ ነው። የቆምክ ዕለት ሕይወትህ እንደምትቆም አስተውል። የተሻልክ የመሆን ፍላጎት ስታጣ እድገትህ የኋሊት እንደሚሆን አስተውል። ሕይወት በየጊዜው ዕድል በማይመስሉ አስደናቂ ዕድሎች የተሞላች ነች። ሕይወት ፈተና በመሰሉ በረከቶች የተከበበች ነች። ሁሉን በምክንያት የመጠቀሙ ድርሻም የኛ የባለቤቶቹ ነው። አዎ፣ የትኛውም ፈተና በስተመጨረሻ የራሱ ውጤት ይኖረዋል። ማንኛውም ውጣ ውረድ በስተመጨረሻ ለድል ያበቃል። ለዚህ ነው ጽናትን እንደ ብቸኛ ምርጫ የምትወስደው። እያንዳንዱን የግል ጦርነት ማሸነፍ በአደባባይ ለድል እንድትበቃ ያደርግሃል። ሁላችንም ልክ እንደ ከባዱ ቀላልና የተመቻቸ ምርጫ አለን። ከፍተኛ ዋጋ እንደሚያስከፍለን ከአደጋ የጸዳና የተመቻቸ መንገድ አለን። ለተሻለ ስፍራ የሚያበቃንን ምርጫ የምንመርጠው ግን እኛው ራሳችን ነን። ጨለማውን መርጦ ለአስፈሪው ጨለማ የሚያመሰግን ጠንካራ ሰው አለ። ከምቾት አደጋን መርጦ በምርጫው የሚኮራ ሰው አለ። ስጋት ከሌለው አካባቢ፣ አስፈሪና በውጣ ውረድ የተሞላ አካባቢ ውስጥ ራሱን የሚያስገባ የላቀውን ስኬት የተጠማ ደፋር ሰው አለ። በምርጫችሁ ደጉ። ሊፈትናችሁ የመጣን አጋጣሚ እንደ ዕድል ተጠቀሙት። እውነት ሁሌ በሕይወት ዘመን ልብ ገዝተ ጊዜ ሰጥተ ስሜትህን ተቆጣጥረ ያለምንም ግፊትና ጫና ለረጅም ጊዜ ልታዳምጠው የሚገባው ሰው ራስህን ነው። ማንም መጥቶ የውስጥ ንግግርህን አያስተጋባልህም። ማንም ላንተ የግል ንግግር ግድ የለውም። ራስን ማክበር ማለት በቀላሉ ለራስ መታመን ማለት ነው። ቀላል እንዳልሆነ ግልጽ ነው። የምር እውን መሆን የሚችሉ በእርግጥ ተጨባጭ ለውጥ ማምጣት የሚችሉ የማይመስሉ ሐሳቦች ደጋግመው ሊመጡብህ ይችላሉ። ምናልባትም ያለፈው ታሪክ፣ ከባድ ክስተቶች በትዝታ መልክ ሊታወሱህ ይችላሉ። በእነዚህ ሐሳቦች ዙሪያ ምን ማድረግ እንዳለብህ ካላወቅ ራስህን ለማክበርም ሆነ ራስህን ለማስከበር የምታደርገው ጥረት አደጋ ውስጥ ነው። በተግባር ራስህን ማክበር እስካልጀመርክ፣ በሥራ ለቃልህ መታመን እስካልቻልክ፣ ረጅሙን ጊዜህን ከራስህ ጋር ብቻ ማሳለፍ ካልቻልክ፣ ዓለም በሂደት የራስህን ማንነት እያሳጣች ክብርህን እየገፈፈች መካከለኛ ወይም ከመካከለኛ የወረደ ሰው ታደርግሃለች። አዎ ጀግናዬ፣ ራስህን አክብር። በምንም ነገር ዙሪያ የምታራምደው እምነት ይኖርሃል። እምነትህ እስከምን ይገፋሃል? ወደ ምን ይመራሃል? በራስህ ላይ ያለህ እምነት ምን ያህል ነው? የሐሳቦችህ ግዝፈት፣ የውስጥ ጩኸትህ ውስብስብነት ምን ያህል ያስፈራሃል? ዋናው ትግልህ ዓለምን ለመቀየር ሳይሆን ራስህን፣ የገዛ አስተሳሰብህንና ሕይወትህን ለመቀየር እንደሆነ አስታውስ። ክብር ሰርተህ የምታገኘው መስዋዕትነት ከፍለ የሚሰጥህ እንጂ ማንም በሐዘኔታ የሚያበረክትልህ ስጦታ አይደለም። ስለ ራስህ ያለህን አመለካከት እስካልቀየርክ ምንም ነገር በሕይወትህ ሊቀየር አይችልም። ማንም ሰው የውጭ ጠላቱን ሸሽቶ ሊያመልጠው ይችላል። ነገር ግን በፍጹም ከገዛ ማንነቱ ተሸሽጎ ማምለጥ አይችልም። ወይ ራሱን አዳምጦ ፍላጎቱን ተረድቶ ክብሩን ይጨምራል፣ ወይም ራሱን እየሸሸ ሐሳቦቹን እየናቀ በታሪኩ እየተሰቃየ ክብሩን ያሳንሳል፣ ማንነቱን ያኮስሳል።
ሁሌም ቢሆን ምርጫው የራሱ የባለቤቱ ነው። አዎ፣ ራስን የማክበር ጉዞ የብቸኝነት ጉዞ ነው። ምናልባትም አብሮን ከመጓዝም በላይ ማንም ተመልካች እንኳን ላይኖር ይችላል። ስለ ራሳችን የምናውቀውን እናውቃለን። ሁኔታችንን እንረዳለን። አቅማችን ይገባናል። ጥረታችን የት እንደሚያደርሰን ግልጽ ነው። መረዳት ባለብህ ልክ ራስህን ስለ መረዳትህ እርግጠኛ ሁን። ሁሌም የተሻልክ ሰው ትሆን ዘንድ የሚጠበቅብህም የተሻለ ነገር እንደሆነ እወቅ። ራስህን ለማግኘት ከሰው መለየት ካለብህ ተለይ። ከዓለም ውካታ መውጣት ካለብህ ውጣ። ግራ ከሚያጋባህ አካባቢ ራቅ። ራስህን ነፃ አድርግ። ከራስህ ጋር ረጅም የተረጋጋ ጊዜን አሳልፍ። በምንም መንገድ ለራስህ ያለህን ክብር እንዳታጣ። ውድቀት፣ ስብራት፣ ፍርሃት፣ የበታችነት የተባሉ አሉታዊ ስሜቶችና ክስተቶች በዋናነት የሚመነጩት አንተ ለራስህ ከምትሰጠው ቦታና ክብር እንደሆነ አስታውስ። ራስህን በሚገባ ማወቅ እስከቻልክና ለራስህ በቂ እንደሆንክ እስኪሰማህ ድረስ ዋናው ጉዳይ አንተ ከራስህ ጋርና ከእግዚአብሔር አምላክ ጋር ያለህ ግንኙነት እንደሆነ ወቅ። ማንኛውም ሰው እንደ አንድ የሰው ልጅ እንደ አንድ በፈጣሪ ተአምራት የሚያምን ሰው እጅግ ልዩና ጥራት ያለው ማንነት ተሰጥቶታል። በሚጠሉ መሃል፣ በሚገፉ መሃል፣ በሚጠየፉ በሚያፍሩብህ ሰዎች መሃል ብትሆን እንኳን መኖር ትችላለህ። በሚያንቋሽሹና በሚዘልፉ ሰዎች መሃል እንኳን መድመቅ ትችላለህ። በጨለማው ማንም ደጋፊ በሌለበት ዓለም ውስጥ ማንም አጋዥ ባላገኘበት ሁኔታ ውስጥም ቢሆን ራስህን ማብቃት ትችላለህ። የአንተነትህ ዋስትና የገዛ ወኔህና የእግዚአብሔር አምላክ ድጋፍ እንጂ የሰዎች ድጋፍ ወይም ግፊት አይደለም። የማናችንም ማንነት በመከራ መሃል መኖር ይችላል። በእሾህ ተከቦም ቢሆን እንደ ደማቋ ጽጌረዳ ደምቆ መታየት ይችላል። የምትወደውን እያደረግ ራስን መሆን ያንተ ድርሻ እንጂ የማንም አይደለም። ባመንክበት ውሳኔ መጽናት ያንተ እንጂ የማንም ኃላፊነት አይደለም። አዎ ጭግናዬ፣ መኖር ትችላለህ። በፈተናዎች መሃል፣ በችግሮች፣ በጫናዎችና በጥላቻ ውስጥ መኖር ትችላለህ። እግዚአብሔር የወደደውን ያደርግብሃል። ፈጣሪ በመረጠልህ ውስጥ ያስገባሃል። አባትህ በምትሰራበት መንገድ ይመራሃል። በሁኔታዎች ውስጥ ለማለፍ እንጂ በሁኔታዎች ቁጥጥር ራስህን ለመጣል አትሞክር። ብትወድቅ የውድቀትህ ምክንያት ራስህ ነህ። ብትሳሳት የስህተትህ መንስኤ አንተው ነህ። ብርቅ ባልሆነው ውድቀትና አዲስ ባልሆነው ስህተት መሃል ደግሞ ጠንካራውን ማንነት መገንባትም እንዲሁ ያንተ ድርሻ ነው። ለራስ ከንፈር በመምጠጥ የሚመጣ ነገር የለም። ደጋግሞ በማለቃቀስ እድልን በማማረር ራስንም ከመውቀስ የሚገኝ ትርፍ የለም። ስለሆነው አትጨነቅ። ይልቅ በሆነው ዙሪያ ማድረግ ስለምትችለው አስብ። በሁኔታ አትደናገጥ። ይልቅ ከሁኔታ የምትወጣበትን መንገድ አሰላስል። አዎ፣ ከእግዚአብሔር ፍቃድ ውጪ በሰዎች ተግባር ብቻ የሚገታ የህይወት ጉዞ የለም። ፈጣሪ እንደምትወጣው ሳያምን የሚመርጥልህ ውጣ ውረድ አይኖርም። በማንኛውም ሁኔታ ውስጥ መታመኛ ፈጣሪ ነው። ምንም ያህል ብትሰቃይ፣ ምንም ያህል ዋጋ ብትከፍል ለስቃይ ማብቂያ የሚያበጅለት ለከፈልከው ዋጋ ተመጣጣኝ ውጤት የሚሰጥህ የምታምነው አባትህ ነው። የመጣው ይምጣ፣ የሆነው ይሁን፣ የተደረገውም ይደረግ። እንዴትም ለጊዜያዊ መሰናክሎች እጅ እንዳትሰጥ። በምንም መንገድ ከሁኔታዎች በታች እንደሆንክ አታስብ። ክፍያህ ቀርቧል። ስኬትህ ከፊት ነው። ውስጥን የምታሳርፍበት፣ ለጥረትህ የምትሸለምበት፣ በፈጸምካቸው ጀብዶች የምትኮራበት፣ ለራስህ የማይበገር ድጋፍ የምትሆንበት ጊዜ ሩቅ አይደለም። ከችሎታ በታች አትኑር። በፍጹም
ዋጋህን አሳንሳ አትገኝ። የሚጠብቀኝ ብዙ ነው። ኃላፊነቴ እያደር ይጨምራል። እድሜዬ ይገፋል። የህይወት ክብደት በየጊዜው ይጨምራል። ህልሜን የመኖር ገንዘብን የማሳደድና በማህበረሰቡ እሳቤ የመመራት አጣብቂኝ መሃል ወድቄያለሁ። ራሴን ስመለከት ፍርሃቴ ጎልቶ ይታየኛል። ስለ ራሴ ሳስብ የዋጋዬን ማነስ፣ የበራስ መተማመኔን መሸርሸር አስተውላለሁ። ፍላጎቴ ቢገባኝም ተግባሬ ግን ፍላጎቴን ሲመግብ አልመለከትም። ሐሳብና ስራዬ፣ ፍላጎትና የጉዞ አቅጣጫዬ፣ ምኞትና ውሎዬ ለየቅል ሆነውብኛል። ነገር ግን አንድ ነገር አውቃለሁ። ምንም እንኳን አሁን የተሳሳተ መንገድ ላይ ብሆን ወደ ትክክለኛው አቅጣጫ መግባት እችላለሁ። ምንም እንኳን አሁን የምፈልገው ስፍራ ባልገኝም በእርግጥም ግን ሳይረፍድብኝ የሚገባኝ ስፍራ አገኛለሁ። ምንም እንኳን በሚጎዳኝ መጥፎ ልማድ ብከበብም አሁንም ግን ራሴን ነፃ ማውጣት እችላለሁ። አዎ፣ አንድ ነገር አውቃለሁ። ዕውቀቴም የነፃነቴ ዋና ግብዓት እንደሚሆን አምናለሁ። ዕውቀቴን ለመጠቀም ለራሴ የመጨረሻውን ገደብ አስቀምጣለሁ። ለቃሌ ለመታመን ለራሴ ወግናለሁ። ለራሴ ብዬ አምላኬን ማጸናለሁ። ለገዛ ፍላጎቴና ምኞቴ ብዬ እያወቅኩ ሰቃያለሁ። ከዚህ በኋላ ማንም እስኪያምንብኝ የምጠብቅ ሰው አይደለሁም። ለራሴ አውቃለሁ። ዕውቀቴንም የስኬቴ ስንቅ አድርጌ እጠቀመዋለሁ። ዋጋዬ በእጄ ነውና ማንም አንስቶ እንዲሰጠኝ አልፈልግም። አሁን ያለሁበት ስፍራ የመዳረሻዬን ከፍታ ሊወሰንልኝ አይችልም። የዛሬው ውጣ ውረዴ እግዚአብሔር ካሰበልኝ አስደናቂ ሕይወት ሊያስቀረኝ አይችልም። ፍርሃቴን አውቀዋለሁ። ብቸኛው ምርጫዬም መጋፈጥ እንደሆነ ደጋግሜ ለራሴ ነግረዋለሁ። በራሴ ተማመናለሁ። በውሳኔ እጸናለሁ። በየጊዜው ራሴን እፈትናለሁ። በፈተናዬ ውስጥም በየጊዜው እሻሻላለሁ፣ እቀየራለሁ፣ አድጋለሁ። አዎ ጀግናዬ፣ በአሁኑ ሁኔታ አትገደብ። መነሻ መጨረሻን እንዲወስን አትፍቀድ። የጉዞ አቅጣጫ ቢጠፋብህ፣ ያለህበት ስፍራ ግራ ቢያጋባህ፣ የደረሰብህ ጫና ቢያስጨንቅህ፣ ለምርጫ ብትቸገር እንኳን አሁንም የገዛ ሕይወትህ ዕጣ ፋንታ በአምላክህና በራስ እጅ ላይ እንደሆነ አስታውስ። ሁሉም ዓላማህን ይረዱት ዘንድ አትጠብቅ። አንተ ግን በተረዳኸው ልክ በጥቂቱም ቢሆን እየኖርከው እንደሆነ እርግጠኛ ሁን። ውሳኔው ያንተ ነው። አንድም ለዘመናት ያለህበት ስፍራ ቆሞ መቅረት፣ አሊያም ስፍራን ለቀህ ለመውጣት፣ ለአዲስ ፈተና ራስን ለማጋለጥ ወስኖ ወደ ተግባር መግባት። ከውጫዊ ጫና የነጻውን የግል ውሳኔን አስቀምጥ። ወስን፣ ራስህን ታደግ። በአዲስ መንገድ ለመጓዝ ዝግጁ አይደለህም? ከለመድከው ምህዳር ለመውጣት ድፍረት አጥተሃል? መጥፎ ልማድ ላይ እርምጃ ለመውሰድ ተቸግረሃል? ካለህበት ስፍራ ወደፊት መራመድ ያስጨንቅሃል? ደጋግመህ ለውጥን ታስባለህ፣ ነገር ግን ልታደርገው አልቻልክም? ሕይወትህ ከምኞት የዘለለ ተጨባጭ ነገር አጥቷል? ምላሽህ አዎ ከሆነ ለአፍታ ቆም በል። ሐሳብህን ግታው፣ መመኘት አቁም። አሁንህን ብቻ አስብ። አሁን ምን ማድረግ ትችላለህ? በአንተ አቅም ሊሆን የሚችለው ነገር ምንድነው? በእግዚአብሔር እርዳታ አንተ ብቻ ልታከናውነው የምትችለው ነገር ምንድነው? ትችለዋለህ የተባልከውን ሁሉ ላትችል ትችላለህ። ይመጥንሃል የተባለው ሁሉ ላይመጥንህ ይችላል። ከአንተ ጋር ይሄዳል የተባለው ሁሉ ላይሄድ ይችላል። ነገር ግን ኢነርጂህን ቆም ብላ አስተውለው፣ ስሜትህን አዳምጠው። አዎ ጀግናዬ፣ ማስመሰል ይብቃ። የምር ኑር። የእውነት በምድር ላይ ተመላለስ። ስሜት በሚሰጡ ነገሮች ላይ ጊዜ አሳልፍ። ኢነርጄቲክ የሆንክባቸውን ነገሮች እየፈለግክ አድርግ።
ሕይወትህን ከመጠበቅ በላይ በመጀመር ከፍርሃት በተሻለ አዳዲስ ነገሮችን በመሞከር በተለየ መንገድ በመጓዝ ሙሉ አድርገው። ምንም ለማድረግ ትክክለኛውና ፍጹም እንከን አልባ የሆነን ጊዜ የምትጠብቅ ከሆነ ዕድሜህን በሙሉ በጥበቃ ማሳለፍ አይቀርም። ሁሌም ምቾት እንዲሰማ የምትፈልግ ከሆነ መቼም ከትናንት የተሻልክ ዛሬን የበቃህ ለነገም የተዘጋጀ ሰው ልትሆን አትችልም። ምቾት እንደ ወራጅ ውሃ ነው፣ እያሳሳቀ ወደ ሞት ይዞ ይሄዳል። ሲመች ደስ ይልሃል። ሁሉንም ነገር በቀላሉ ማግኘት ስትችል የሚያሳድግህን ፈተና ግን ታጣለህ። የያዝከውን ይዘሃል፣ ነገር ግን ሁሌም የተሻለ ነገር ያስፈልግሃል። አዎ ሕይወት ጣዕም ይኖራት ዘንድ መኖር ያጓጓ ዘንድ ሁሌም አዲስ ነገር ያስፈልጋታል። በውጣ ውረድ የተሞላ መዳረሻ ያለው ሊሆን ይገባል። ማናችንም ለጸጸት አልተፈጠርንም። ማናችንም ለስቃይ ወደ ምድር አልመጣንም። እግዚአብሔር ሁሌም የእኛን የምር መኖር፣ የእኛን የእውነት በደስታና በምስጋና መመላለስ ይፈልጋል። አባት ልጁ ምንም ያህል አጥፊና አስቸጋሪ ቢሆንበት እንኳን በፍጹም ውድቀቱንና ስቃዩን አይመኝለትም። አባት ሁሌም አባት ነው። የሰማይ አባታችን ደግሞ ፍጹም እንከን የሌለው አባት፣ በሚያደርግልን እያንዳንዱ ነገር በጭራሽ የማይሳሳት አባት ነው። መሆን ስላለበት የሆነው ሆኗል፣ ነገር ግን ለበጎ ሆኗል። እግዚአብሔር ስለፈቀደ ተከናውኗል። የኛ ድርሻ እንደሚበጀን አምኖ መቀበል ነው። በሆነ ባልሆነው ራስህን እያስጨነቅክ አትኑር። ሕይወትህን ሰስታት፣ ለመኖር ራራ። የምታደርገውን ነገር የምር የእውነት ከልብህ አድርገው። የሚደገምልህ እውነት የለምና እያንዳንዱን የመኖር ቅጽበት እንዳይቆጭ አድርጋ አጣጥማት።
ኖረውን ህይወት የምኖረው ፈልጌው ነው ወይስ ከቀየርኩት የሚመጣብኝን ነገር ፈርቼ ነው? በእርግጥ አሁን የምኖረውን ህይወት የምኖረው ፈልጌው ነው ወይስ ምርጫ እንዳለ አስታውስ። በፍርሃት ጥላ ስር ፍላጎትህን የመቅበር እንዲሁም ከፍርሃትህ በላይ ፍላጎትህን አጉልቶ የማሳየት ምርጫ። የሚያዋጣህን አንተ ታውቃለህና ጊዜ ሳታጠፋ በፍጥነት ምርጫህን አስቀድመ ወደ ሥራ ግባ። ምንም እንኳን ለእውነቱ ዓመታትን ቢፈጅ ለመሳካቱ ረጅም ርቀት ቢያስጉዘኝ ይህ ነው የማይባል ዋጋ ቢያስከፍለኝ ጭንቀቴን ቢጨምረው ጥንካሬን ቢፈትነው እንኳን ህልሜ ህልም ብቻ ሆኖ እንዲቀር አልፈቅድም። የመጀመሪያዎቹ ህልምን የመኖር ጊዜያት እጅጉን ፈታኝ መሆናቸውን ማንም በህልሙ መንገድ የሚጓዝ ሰው ያውቃል። ራስን አቅጣጫ ማስያዝ፣ ከወዳጅ መለየት፣ ከፈጣሪና ከራስ ውጪ ከማንም ምንም አለመጠበቅ፣ አብዝቶ በጥረት ማመን፣ በትጋት መተማመን፣ ዋጋ ለመክፈል ራስን ማዘጋጀት ከሚባለው በላይ ይፈትናል፣ ያሳምማል፣ ተስፋ ያሳጣል። ነገር ግን ይህን ሁሉ ተረድቻለሁና ህልሜ እንዲሁ በሐሳቤ የሚቀር ስተኛ የምመለከተው በምናቤ የሚመላለስ ብቻ ሆኖ እንዲቀር አልፈቅድለትም። ለማንም እኔ ያውቃለሁ አልልም፣ ለራሴ ግን እኔ ያውቃለሁ። ማንንም ለመቀየር አልታገልም፣ ነገር ግን ለራሴ በፍጹም አላንስም። እውን አድርጌ ከማመን በቀር ሌላ ምርጫ ሳጣዋለሁ እንጂ ማንንም ለኔ ብቻ በሚታየኝ ህልም እንዲያምን አላስገድድም። አልፈቅድም። ሐሳቤ ተቀብሮ እንዲቀር አልፈቅድም። ራእዬ ወሬ ብቻ ሆኖ እንዲቀር አልፈቅድም። ህልሜ ልቤን የሚያሞቅ ምናባዊ ግኝት ብቻ እንዲሆን አልፈቅድም። ለራሴ ፍቃድ ሰጣለሁ። ራሱን የመሆን ፍቃድ፣ ሐሳቡን የመኖር ፍቃድ፣ ፍርሃቱን የመጋፈጥ ፍቃድ፣ ራሱን የማስቀደም ፍቃድ፣ ለራስ ኑሮ ለሌሎችም የመድረስ ራሱን አብቅቶ ብዙዎችን የማብቃት ታግሎ የማታገል ሰርቶ የማሰራት ሆኖ ተቀይሮ ኖሮ የማስተማር ፍቃድ ለራሴ ሰጣለሁ። ከራሴ በላይ ማንም ያሰረኝ የለም። ከአስተሳሰቤ ውጪ የገደበኝ የለም። ከፍርሃቴ በቀር ማንም ከአቅሜ በታች እንድኖር አላደረገኝም። የገዛ ስኬቴ ጠላት እኔ እንደሆንኩ ገብቶኛል። የገዛ ከፍታዬ መሰናክል ለዓመታት የምመራበት የህይወት መርህ እንደሆነ ተገልጦልኛል። የገዛ ከፍታዬ መሰናክል ለዓመታት የምመራበት የህይወት መርህ እንደሆነ ተገልጦልኛል። የውድቀቴ መንስኤ መጥፎ ልማዴ መሆኑን ተረድቻለሁ። በተረዳሁት ልክ እንቅፋቶችን አስወግዳለሁ። ዕለት ዕለት ራሴን አሻሽላለሁ። ለህልሜ ብቁ መሆኔንም ለራሴ ያሳያለሁ። ጀግናዬ፣ ህልሜን እንድትኖር የሚገፋ ማንም እንደሌለ አስታውስ። ለአንተ ስኬት ዋጋ የሚከፍል፣ ለአንተ ምቾት ከስርህ የሚነጥፍ፣ ለአንተ ጥንካሬ የሚለፋ፣ ለአንተ ህልም አደጋ ውስጥ የሚገባ ሰው የለም። ህይወትህ የራስ ኃላፊነት ነች። ምንም ችግር ይግጠምህ፣ ለምንም አደጋ ብትጋለጥ፣ ምንም ብታጣ ቀዳሚው ተጎጂ ብሎም ቀዳሚው ችግሩን ተጋፋጭ አንተው ራስህ ነህ። ከምታልመው በላይ የምትኖረው በምናብህ እየታገልከው እውን ለማድረግ ከምትጥረው በላይ በእውን የምትፋለምለት እንዲሆንልህ ከምትመኘው በላይ በሂደት እየሰራህበት እውን የምታደርገው ተጨባጭ ህልም ይኖርህ። ለእርሱም ዋጋ ከመክፈል በፍጹም ወደ ኋላ እንዳትል። እድሜ ልካቸውን ሲያወሩ ስለ ሰው ጉዳይ ሲፈተፍቱ ሐሜት በተነሳ ቁጥር ስማቸው አብሮ ስለተነሳ ሁሌም የሰውን ገመና ስለዘከዘኩ የተሳካላቸውና የውስጥ ሰላም ያገኙ ሰዎች ካሉ አስታውሳቸው። በምትኩ አቀርቅረው የሚሰሩ ለወሬ ጊዜ የሌላቸው
ከሙያቸው ውጪ በሆነ ጉዳይ ላይ ሐሳብ መስጠት የማይወዱ በሄዱበት ሁሉ ምርጫቸው ስራና ስራ ብቻ የሆኑ ሰዎችን አስብ። የሁለቱን የህይወት ጥራት አነጻጽር። የትኞቹ ይበልጥ ሰላም ያላቸው፣ የትኞቹ ይበልጥ ሩቅ መጓዝ የሚችሉ፣ የትኞቹ ተፈላጊና ተጽዕኖ ፈጣሪ እንደሚሆኑ ተመልከት። ስራ ያስከብራል። ስራ ደረጃን ይጨምራል። ስራ ጤናማ ግንኙነትን ይፈጥራል። ውስጥን ያረካል። ሰላምን ይሰጣል፣ ያረጋጋል። በምትኩ ወሬ ያዋርዳል። ወሬ ያስንቃል፣ ከሰው በታች ያደርጋል፣ ለፍስፍስ ሰበበኛ ያደርጋል። ወሬ ሐሳብን እያኮሰሰ በራስ መተማመንን እያወረደ ይሄዳል። አዎ ጨቅናዬ፣ ወሬ አትውደድ። ሐሳብህን በሙሉ አደባባይ አታውጣው። የገዛ ምላስህን የጉዞ እንቅፋት አታድርገው። ሐሜተኛ በዋለበት አትዋል። በበሬ ወለደ ዜና ኑሮህን አታውከው። በማያልቅ አሉባልታ ሰላምህን አትጣ። ለአንዳንዶች ወሬ ስራቸው ነው፣ ለብዙዎች ግን ስራ የሚያስፈታቸው ዋና ጉዳይ ነው። ማንም የተሻለ ስራን ለመስራት ከሌሎች ጋር ሐሳብ መለዋወጥ፣ መወያየት፣ መመካከርና በቀጥታ መተቻቸት ይኖርበታል። ያለ ውይይትና ያለ ትችት እድገት አይመጣም። ነገር ግን አሉባልታ ወሬና ሐሜት ከውይይትና ረብ ካላቸው ንግግሮች ውስጥ የሚመደቡ አይደሉም። ወሬ ያጠፋፋል፣ ወሬ ያፋቅራል፣ ወሬ ያሳርፋል፣ ወሬ ያስጨንቃል፣ ወሬ ያሰናክላል፣ ወሬ መንገድ ይከፍታል። ሚዛኑን ጠብቆ በእርሱ መጠቀም የባለቤቱ ፋንታ ነው። የመጣልህን ሐሳብ በሙሉ የማውራት ልማድህን ካልገታ አንድ ቀን እርሱ ከጉዞ ሲገታ ትመለከታለህ። ረጅሙን ጊዜህን በሐሜትና በወሬ እያሳለፍክ ለሰዎች መሰናክል የመሆን ልማድህን ካላቆምክ አንድ ቀን በአንተን መሳይ ሐሜተኞች ተሰናክለ ራስህን ታገኘዋለህ። አዎ አእምሮ ከሰዎች ሕይወት በላይ ስለ አንተ ሕይወት ያስብ ዘንድ ጊዜ ስጠው። የፈጠራ አቅሙን ይጠቀም ዘንድ ፋታ ስጠው። አንተን ስለመለወጥና ስለማሳደግ ያሰላስል ዘንድ ወደ ራሱ መልሰው። ወሬ ከለመደ የሚያርፈው ዝም በማለት ሳይሆን ያለማቋረጥ በማውራት ነው። የሚረጋጋው ከወሬ ክልል በመራቅ ሳይሆን የወሬው አንድ አካል በመሆን ነው። በሰዎች ጉዳይ የተጠመደ ሰው መቼም ወደ ራሱ ሊመለከት አይችልም። ወሬ የሚያሳድድ ሰው እንዴትም አጀንዳ ሊያጣ አይችልም። ብዙዎች ብዙ ስላወሩ ብዙ የሚያውቁ ይመስላቸዋል። እውነታው ግን አዋቂዎች ብዙ አለማውራታቸው ነው። በምታወራው ጉዳይ ላይ ቁጥብ ስትሆን የሐሳብህ እውንነትና የአንተ ተጽዕኖ ፈጣሪነት ይጨምራል። ትርጉም ከሌለው ወሬ ራስህን አርቅ። በትንሹም ቢሆን ሕይወትህን የሚያሻሽለው ሥራ ላይ አተኩር። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስለንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ።
ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ፣ በነፃነት አስቡ፣ በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት፣ ብቸኝነትን አትሽሹ፣ ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑም? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ፣ እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገዬ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ።
ደጋግመው የሚያጠፉ ሁሌም በተሳሳተ መንገድ የሚጓዙ ሰዎች አሉ። ነገር ግን እነርሱ በሌሉበት የእነርሱ ድክመትና ክፋት ስለተወራ ከተሳሳተው ተግባራቸው ሊመለሱ አይችሉም። ውድቀቱን ለማትወደው ሰው የመረጠው መንገድ እንደማያዋጣው ፊት ለፊት ትነግረዋለህ እንጂ በፍጹም ከጀርባው ቡና መጠጫ አታደርገውም። ከሰው በላይ ሐሳብን አጀንዳ አድርግ። ከሰው ጉዳይ ይልቅ ፍሬ ያለው ቁም ነገር ላይ ተሟገት። ለሕይወት ምንም ከፍታ ለማይጨምር ሐሜት ጊዜና ስሜትህን አሳልፋ አትስጥ። ያንተ በፈለግከው መንገድ መጓዝ፣ ያንተ ያሰኘ ዘርፍ ላይ መሳተፍ፣ ያንተ በሂደት እየተቀየሩ መጓዝ ምቾት የማይሰጠውና የሚጎረብጠው ሰው ካለ እርሱን የምትሰማበትና በእርሱ ምክንያት ሐሳብህን የምትገታበት ምክንያት የለም። ማንም ቢናገር የገባውን ያክል ነው። ማንም ቢያስተምር የተረዳውንና ያወቀውን ነው። ጠቃሚ ነው የተባለ ነገር ይቅርና ምንም ትርፍ የሌለው ጥቅም አልባ ነገር እያደረግ ብትገኝም ደጋፊና ተቃዋሚ መኖሩ የግድ ነው። በእርግጥም በጀመርከው መንገድ ውጤታማ መሆን ከፈለግ በምንም መመዘኛ የራስህ ተቃዋሚ እንዳትሆን፣ የራስህ ባላንጣና የራስህ ደርቢ እንዳትሆን። በራስህ አመለካከት ዙሪያ ምቾት ያስፈልግሃል። በአቋምህ ምክንያት ነፃ መሆን ይጠበቅብሃል። የተባለ ሁሉ እውነት አይደለም፣ ያልተባለ ሁሉም ሐሰት አይደለም። ማንም በተቃራኒነት ቢቆም አንድም አንተን በራሱ መንገድ ሊያስተካክል፣ ሌላም በአንተ አጀንዳ ራሱን ቀና ሊያደርግ እንደሆነ አስተውል። አዎ ጀግናዬ፣ ምቾትህን ጠብቅ። የሐሳብ፣ የአመለካከት፣ የአቋም፣ የእይታ ምቾትህን በሚገባ በጥንቃቄ ጠብቅ። ማንም እንደፈለገ እየመጣ እንዲያውክህና እንዲረብሽ አትፍቀድ። አቋም እንደሆነ የሚታወቀው እስከ መጨረሻው ስትታገልለት ነው። ተፈጥሮ የማመዛዘን ጥበብን ሰጥታለችና የትኛው ጥሩ፣ የትኛው ትክክል፣ የትኛው አዋጭ እንደሆነ ለማወቅ ብዙ አትቸገርም። ያንተን ሐሳብ ሌሎች እንዲያመዛዝኑልህ አትጠብቅ። ያንተን አቋም ሌሎች እንዲደግፉልህና ከፊት ሆነው እንዲመሩልህ አትጠብቅ። ጥያቄ ቢነሳብህ ከማንም በፊት ራስህን ጠይቅ። የማመዛዘን አቅምህን ተጠቀም። አንተ ስህተት የምትሰማው ሁሉ ልክ፣ አንተ ልክ የምትሰማው ነገር ሁሉ ስህተት እንደሆነም አትቀበል። ሁሌም ቢሆን አዎንታዊነት፣ አሉታዊነት የሚባል አቻ ተቃራኒና ሞጋች እንዳለው አስተውል። አዎ ሚዛን ያስፈልግሃል። የራስህ አንተን የሚወክል አቋምህን የሚገልጽ የማንነት ሚዛን፣ የአቋም ሚዛን፣ የአመለካከት ሚዛን ያስፈልግሃል። ማንም አታገልግል የሚልህን ብትሰማ፣ ማንም ከአዎንታዊ አስተሳሰብ በተቃራኒው የሚፈትንህን ብታዳምጥ፣ ማንም በአንተ ውስጣዊ ሰላም የሚቀናን ብትቀበል፣ በራስ መንገድ መጓዝ ሳይሆን መሄድ የሚገባህን ርቀት ሳትሄድ፣ ያቀድከውን ሳታሳካ፣ የፈለግክበት ቦታ ሳትደርስ መቅረት አይቀሬ ነው። መስማት ያለብህን ካላወቅ፣ መከተል የሚገባህን ጠንቅቀ ካልመረጥክ፣ የአስተሳሰብ ምግብህን ካላስተዋልክ፣ ለዓይንህ የሚቀርበውን ጆሮህ የሚያዳምጠውን ካልመረጥክ፣ የሕይወትህ ሚዛኑን ማጣትና ግራ በተጋባ ሐሳቤ መሞላት ሊያስገርምህ አይገባም። አስተሳሰብህን ጠብቅ። በማስተዋል ተጓዝ። በጥበብ ተራመድ። ያገኘኸውን ሁሉ፣ የሰማኸውን ሁሉ ወደ አእምሮ አታስገባ። የተባልከውን ሁሉ እየተቀበልክም በከንቱ አትረበሽ። ዓላማህን አትጣል። ማንም ሰው ማንንም ያለ ፍላጎቱ ቦታውን ሊያስቀይረው ብሎም ሕይወቱን ሊያሻሽልለት አይችልም። ወደድንም ጠላንም ማናችንም የአሁን ሁኔታችንን ለመቀየር ጥረት እስካላደረግን ድረስ ተቀብለነው የመኖር ግዴታ አለብን። ሁሌም ቢሆን በምንም ነገር ላይ ሁለት ተቃራኒ ምርጫ አለን። ምርጫዎቻችንም በአንዳንድ እጃችን ይዘን እንደምንንቀሳቀሰው ቁስ ቅርባችን ነው። አንድ ሰው ስለ ሕይወቱ ሙሉ ኃላፊነት ወስዶ የመቀየርና ያለመቀየር
ምርጫ አለው። ስራውን የመቀየርና ያለመቀየር መብት አለው። ገቢውን የማሻሻልና ያለማሻሻል አማራጭ አለው። በአማራጭ መሃል ምክንያት መደርደር ይቻላል። ነገር ግን የትኛውም ምክንያቱ አሳማኝ ሊሆን አይችልም። ምርጫ እያላችሁ ምርጫ እንደሌለውና በጨቋኝ አገዛዝ ስር እንዳለ ግዞተኛ መውጫ መንገዳችሁን ሁሉ ዘግታችሁ አትቀመጡ። ስላልተመቻችሁ ነገር ደጋግማችሁ ስላወራችሁ ወደ ምቾትና ምኞታችሁ መቅረብ አትችሉም። ከረጅም ጥረትና ትግል በኋላም ቢሆን ሁላችንም ነፃነት የተባለውን ጽዋ መጎንጨት እንችላለን። ቦታ ቀይሩ። በዚህ ሰዓት የት ናችሁ? ስላላችሁበት ቦታ ስታስቡ ምን ይሰማችኋል? በዚህ ሰዓት የትስ መሆን የነበረባችሁ ይመስላችኋል? በሕይወታችሁ ትልቁ መቀየር ፈልጋችሁ አልቀየር ያላችሁ ነገር ምንድን ነው? አሁን የት ናችሁ? ወዴትስ መሄድ ትፈልጋላችሁ? አሁን ያላችሁበት ስፍራ ሕይወታችሁ እንደሆነ አስታውሱ። ቦታዬ ነው ይወክለኛል ብላችሁ የምታስቡት ስፍራ ካልተመቻችሁ፣ ስሜት ካልሰጣችሁና ከእናንተ ፍላጎት ጋር አልሄድ ካላችሁ ያላችሁ ብቸኛ አማራጭ መቀየር ብቻ ነው። ሕይወት ክብደቷ ከጨመረ እያደር መወሳሰብ ከጀመረች፣ ትርጉም አልባና አሰልቺ ከሆነች ቦታ ቀይሩና ሞክሯት። ዘመኑን በሙሉ በተተከለበት ስፍራ የሚያረጀው የባህር ዛፍ ተክል ብቻ ነው። ዞር ዞር ማለት የሕይወትን ጣዕም በተለየ መንገድ እንድትረዱና እንድታጣጥሙ ያግዛችኋልና ተንቀሳቀሱ። የቦታ ለውጥ፣ የአካባቢ ሽግግር አድርጉ። አዎ ጀግናዬ፣ ዋጋ የማታገኝበት፣ ማንም የማያስታውስ፣ ጥረትህ የማይጨምርበት፣ እድገት የማታመጣበትና ወደ ለውጥ የማያስጠጋ ስፍራ ምንም አትሰራም። የበዛው ቆይታ በሰዎች ዘንድ የተነፈከውን ስፍራ አንተም ለራስህ እንዳትሰጥ ቢያደርግህ እንጂ አንዳች የሚቀይርልህ ነገር አይኖርም። ሕይወትህን ተመልከት። ልኬትህ ዛሬ ያለህበት ቦታ ነው። የምትገመተው በውሎህ ነው። ውሎው ያላማረ ሰው እንዴትም ሕይወቱ ሊያምር አይችልም። ምንም አይነት ትግል አያስፈልግህም። ያልተመቸህን የሕይወትህን ክፍል ለመቀየር ቀስ በቀስ መጣር ጀምር። ለሥራ በምትሰጠው ቦታ ልክ ብርታትህን ጨምር። ዕለት ዕለት ማደግህን ቀጥል። በምኞት ብቻ ሳይሆን በእውን የምትፈልገው ቦታ ራስህን አስቀምጥ። ከምትፈልጋቸው ሰዎች ጋር ጊዜን አሳልፍ። የምትፈልገውን ገቢ ወደ ኪስ አስገባ። ለለውጥ ዛሬ ነገ አትበል። አሁን ማድረግ የምትችለውን ትንሽ ነገር በማድረግ ጀምር። አትቁም። በሚያሰምጥ ጊዜያዊ ምቾት ውስጥ ትልቁን ራዕይህን አትቅበረው። የዛሬው ሥራ፣ የዛሬው ወዳጅነት፣ የዛሬው የሕይወት ደረጃ፣ የአሁኑ ገቢ፣ የአሁኑ የፍቅር ሕይወት፣ የአሁኑ ግንኙነት የሆነ ጊዜ ሐሳብህ ነበር፣ ምኞትህ ነበር። ቢሆንልኝ ብለህ የምትጓጓለትና የምትናፍቀው ነበር። እንዳለመታደል ሆኖ የተመኘነው ነገር በእጃችን ሲገባ ዋጋ ያጣል። ታመን ሳለ ለመዳን የማናደርገው ነገር አልነበረም። ከዳንን በኋላ ግን መታመማችንንም እንረሳለን። ታሞ የተነሳ እግዜሩ ረሳ እንደተባለው ትናንት የት እንደነበርን፣ ስለምን ስንጸልይ እንደነበረ፣ ትልቁ ምኞታችን ምን እንደነበር፣ የሚናፍቀን ከልብ የምንመኘው የምንጓጓለት ነገር ሁሉ እንዲሁ በነበር መቅረቱ ሳያንስ ከትውስታችን ውስጥ እናጠፋዋለን። የማያልፍ ነገር የለም። ነገር ግን ስላለፈ ብቻ ዋጋ ማጣትና መዘንጋት የሌለበት ነገር ይኖራል። በከባዱ ጊዜ የረዱህን ሰዎች፣ ጭንቀትህን የተካፈሉህን ወዳጆች፣ በሚገባ ያስተማሩህን መምህራኖች፣ ለዛሬው ደረጃ እንድትበቃ የተባበሩህን አለቆችህን ሁሉ አፍታ ወስደ ለተወሰነ ጊዜ አስታውሳቸው። አዎ ጀግናዬ፣ የዛሬው ሕይወትህ፣ ለውጥህ፣ እድገትህ፣ ብርታትህ፣ ጥንካሬ የትናንት ምኞትህ ነበር፣ የትናንት ጸሎትህ ነበር። ትላንት ስትጸልይባቸው የነበሩ ነገሮችን አትርሳ። ለእነርሱም ለማመስገን ጊዜ አትጣ።
እንዴት እችለዋለሁ፣ እንዴት አደርገዋለሁ ብለህ ስትጨነቅበት የነበረውን ጉዳይ ስላደረግ አመስግን። ከዚህ ሁኔታ ውስጥ አውጣኝ ብለህ የተማጸንክበትን ክስተት ወደ ኋላ ተመልከት፣ ለእርሱም አመስግን። ስላለፍካቸው ፈተናዎች ካላመሰገንክ፣ ዛሬ ስላመጣኸው ውጤት ደስ ካላለ፣ በአሁኑ ሁኔታ ማማረር ካበዛ፣ የሚመጣውም የባሰ የሚያማርርና የሚያስጨንቅ ይሆንብሃል። ሁላችንም ትናንት ነበረን። እያንዳንዳችን የሆነ ጊዜ ብዙ ነገር ተመኝተናል። ዛሬ ግን እዛ ቦታ ስንደርስ ረስተነዋል። አዎ፣ ትናንትህን የምታስታውሰው ዛሬን በደስታ እንድትኖር ነው። በትናንት ምኞትህ መሳካት የምታመሰግነው የዛሬ ምኞትህ ነገ በአማረ ሁኔታ እንዲሳካልህ ነው። ውለታን የማትረሳ ቁም ነገረኛ እንድትሆን ነው። ትናንት የናፈቅከው ሕይወት ዛሬ በእጅህ ሲገባ አንተ ሌላ የተሻለውን ብትናፍቅም ዛሬም ያንተኑ ሕይወት በመናፈቅ ላይ የሚገኝ ሰው እንዳለ አስታውስ። አመስጋኝ ማመስገኛ ይጨመርለታል። አስታዋሽ በሁሉ ይታወሳል። ውለታ መላሽ በቀላሉ ተቀባይነትን ያገኛል። ትናንትህን ከምኞትህ ጋር፣ ታሪክህን ከከባድ ጊዜዎቹ ጋር አስታውስ። ምኞቶችህ ዳግም ተሳክተው እንድታገኛቸው ዛሬ ተሳክተውና ሆነው ስላገኛቸው የትናንት ምኞቶችህ ሳትሰስት አመስግን፣ ደስተኛም ሁንባቸው። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይርህ አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው፣ ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ፣ አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችህን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። 80% የሚጠጋው የዓለማችን ሕዝብ ሰነፍ ነው።
ለዚህም ስኬትን ለማግኘት ሁሌም አቋራጩንና ቀላሉን መንገድ ይመርጣል ይላል ካናዳዊው ዓለም አቀፍ የቢዝነስ ሰው የህይወት ክህሎት አሰልጣኝና የራስ አገዝ መጽሐፍት ደራሲ ብራያን ትሬሲ። አንተስ ከየትኛው ትሆን? አቋራጩን መንገድ ከሚጠብቀው ሰነፍ ወይስ ረጅሙን ጉዞ ከሚጓዘው ብርቱ? ከፍታውን በአንድ ጀንበር ከሚናፍቀው ወይስ ጠዋትም ማታም ያለ እረፍት ከሚታትረው? ለውድቀቱ ሁሉ ጣቱን የሚቀስርበትን ከሚፈልገው ወይስ ለትንሿ ጥፋቱም ኃላፊነትን ከሚወስደው? ለታይታ ሰውን ሲጋብዝ ውሎ ጦሙን ከሚያድረው ወይስ የነገ እድገቱን እያሰበ በልኬት ከሚኖረው? ድክመቱን እንደ ጀብድ ከሚቆጥረው ወይስ ያጣውን ለማግኘት እስከ ምድር ዳርቻ ከሚቆፍረው? አዎ ጀግናዬ፣ አንተ ከየትኛው ነህ? ዓለም በሁለት አይነት ሰዎች ተሞልታለች። አብዛኞቹ በሚባል ደረጃ በትንሹ ያስባሉ፣ በትንሹ ይኖራሉ። ሕይወትን ይበልጥ ያሳጥሯታል። የራሳቸውን ክፍተት ለመሸፈን ሁሌም ቢሆን ምክንያት አያጡም። ሌሎቹ ደግሞ በቁጥር ጥቂት ቢሆኑም ዓለምን በጫንቃቸው የመሸከም አቅም እንዳላቸው የሚያምኑ፣ በስንፍናቸው ከመናደድ በላይ የሚያሻሽሉበትን መንገድ የሚፈልጉ፣ ለእያንዳንዱ ቀናቸው ዋጋ የሚሰጡ፣ በትልቁ የሚያስቡ፣ ትልቅነትን አብዝተው የሚፈልጉ፣ ከውጤቱ በተሻለ በሂደቱ የተማረኩ፣ የጀንበር መውጣትና መጥለቅ በሕይወታቸው የሚያመጣውን እምርታ በጥንቃቄ የሚያጤኑ፣ ወደ የትኛውም ከፍታ ከመሄዳቸው በፊት መንገዱን የሚያጠኑ፣ አስቀድመው ራሳቸውን የሚያጠነክሩ፣ ለራሳቸው እየተጉ ዛሬን በኩራት የሚኖሩ፣ ነገን በተስፋ የሚጠብቁና ሕይወታቸውን በስስት የሚመለከቱ ሰዎች ናቸው። አዎ፣ አንተ የትኛውም ውስጥ ራስን ልታገኝ ትችላለህ። ይህ ዕውቀትና አስተውሎትህ ግን በፍጹም ወደ ኋላ የሚያስቀርህና አቅምህን የሚያሳንስ መሆን እንደሌለበት ተገንዘብ። አቋራጭ መንገድ የሚያደርስ ቦታ እረፍት እንደማይኖረው አስተውል። ቀላሉ ምርጫ እንደማይሰራ ተረዳ። ትንሹ ሐሳብ ትልቅ ስፍራ እንደማያደርስ፣ ከትላልቅ ሰዎች ጋር እንደማያወዳጅ፣ ለላቀው ከፍታ እንደማያበቃ ወቅ። ከውጤቱ በፊት የሚቀድመው ሂደቱ ነው። ሂደቱ ውስጥም ልማዶች አሉ። ከልማድ በፊትም ሐሳቦች ይኖራሉ። ከሁሉም አስቀድሞ ደግሞ ያንተ የታላቅነት ፍላጎት ሊኖር ይገባል። ባዶ ምኞት ሳይሆን ፍሬ ያለው ነገር የሚቋጥር፣ ግፋ ቢል በነፃ ለመስራት ኃይል የሚሰጥ፣ ረጅሙን መንገድ ሊያሳጥርልህ የሚችልና የሚሰራ ጽኑ ፍላጎት ያስፈልግሃል። አስተማሪውን ቀጥተኛ መንገድ ተከተል፣ በእውነት መንገድም ራስህን አገኝ። እድልን አትጠብቅ፣ በአጋጣሚ አትመራ። ደስታን ከፈለግ አጥናው፣ ምንጩን ፈልገው፣ ራስህን ጠይቀው። ውስጣዊ ሰላም ከራቀ እንዴት ልታገኘው እንደምትችል ጠይቅ፣ መርምር፣ ፈልግ። የላቀ ውጤት ማምጣት ከፈለግ በሚገባ አንብብ፣ ተዘጋጅ። ሙያህ እንዲያድግ ከፈለግ ጠንክረህ ስራበት። የላቀ የህይወት ደረጃ ላይ ለመድረስ መክፈል የሚገባህን መስዋዕትነት ክፈል። የህይወት ግብህ የንብረት ሀብት ማካበት ከሆነ ሀብት ነክ ጥናትና ምርምሮች ላይ አተኩር። የበለጠውን ጊዜህን ስጣቸው። በማጥናትህ ውስጥ አመርቂ ውጤት በፍለጋ መሃል መሻትህን ታገኛለህ። እንኳን በጥልቀት ተመርምሮና ተጠንቶ ይቅርና ዞር በማለት የሚቀሰም ዕውቀት እንደ ነገሩ የተያዘ ሚስጥር በራሱ ትልቅ የህይወት ስንቅ የሚሆንበት ጊዜ አለ። በጥልቀት የተመረመረ ነገር ምን ጊዜም ምንጭ አያጣም። አዎ ጀግናዬ፣ አጥናው፣ መርምረው፣ ፈልገው፣ እወቀው፣ ድረስበት። የማይቻል የሚመስለው እንዴት ተቻለ? የማይሰራ የመሰለው እንዴት ተሰራ? የማይታለፍ የሚመስለው እንዴት ታለፈ? ብዙዎች ያቃታቸውን ጥቂቶች እንዴት ሊያሳኩት ቻሉ? ጥበብን ኬት ወረሱ? ዕውቀትን ኬት ቀሰሙ? ብርታቱንስ ከወዴት አገኙት? ለሰዎች የማይቻል የሚመስል ተአምር በጥቂቶች ተችሏል፣ እውን ሆኗል፣ በገሃድም ታይቷል። ትልቁ ጥያቄ እንዴት የሚለው ነው። ምክንያቱን ያጠና፣ ጥያቄውን የመለሰ
ለራሱም የሚጠቅመውን የህይወት ስንቅ ማግኘት ይችላል። ብትመረምር የሚሰወርብህ ምድራዊ ምስጢር አይኖርም። የሚጥሩና ጥረታቸውን ያላቋረጡ በጥቂቱም ቢሆን እያደጉ እየተሻሻሉ የመጨረሻው የለውጥ ደረጃ ላይ ደርሰዋል። ከአቅማቸው በላይ ተጣጥረው ተሟሙተውና ለፍተው ደክመው ሳይሆን ራሳቸውን መርምረው አቅማቸውን አውቀው በልካቸው ተጉዘው። አዎ ያጠና አይወድቅም፣ ያነበበ ዕውቀት አይጎድለውም፣ የሚጥር ጥንካሬን አያጣም፣ የታገሰም በለሱ አታመልጠውም። ዘላቂ ጥናት የጥበብን በር ይከፍታል፣ ማስተዋልን ያበረታታል፣ በራስ መተማመንን ያሳድጋል። ጥናትህ ራሱን የቻለ ሥራና ሰፊ ጊዜን ጥልቅ ትኩረትን የሚፈልግ ነው። የፈለግከው ነገር ላይ ለረጅም ጊዜ በማተኮር አብዝተ ስለ እርሱ ለማወቅ በመጣር በማንበብ በመጠየቅ የሚባክን ጉልበትና ጊዜ የለም። ጥናትህ ያሰብከውን ውጤት ባያመጣም ለምትወደው ለምትፈልገው ነገር የተከፈለ ዋጋ ነውና ሕይወት አለው፣ ትርጉም አለው፣ የግድ አስፈላጊም የነበረ ነው። የፈለግከውን የማወቅና የማድረግ አቅሙ አለ፣ ብርታቱ አለ፣ ድፍረቱ በውስጥህ አለ። የጥበቃ ጊዜህን በማራዘም ብርታትህን አታደብዝዝ። አጋጣሚዎችን በመፈለግ አቅምህን አታሳንስ። ሰበብ በማብዛት ድፍረትህን አትግደል። የፈለግከውን አጥና፣ መርምር፣ ትኩረትህን ስጠው። ኖረህበት ለፍተህበት እንዲያሳልፍልህ አድርግ። አሁን ባላችሁበት ስፍራ ተፈላጊነት አይሰማችሁም? የምትወደዱ አይመስላችሁም? ዋጋ የተሰጣችሁ አይመስላችሁም? የሚገባችሁን ክብርና ቦታ እንዳልተሰጣችሁ ይሰማችኋልን? ማስመሰል ልባችሁን እያደማችሁ ነውን? ግራ መጋባት ስሜታችሁን እየጎዳችሁ ነውን? የምታዩት ፊት ምቾት አልሰጣችሁምን? እንግዲያውስ ይህ ቦታ የእናንተ አይደለምና ቀስ ብላችሁ ሽሹ። ድምፅ አጥፍታችሁ ጥላችሁ ትውጡ። ምንም አይነት የማይጠቅም ድራማ አያስፈልግም። ምንም አይነት ሰጣ ገባ ውስጥ መግባት አያስፈልግም። መተው ያለባችሁን ሰውም ሆነ ሁኔታ የመተው ድፍረት ይኖራችሁ። ለረጅም ጊዜ እየተጠቃችሁ ከነበረ፣ ለዘመናት እየተጨቆናችሁ ከነበረ፣ ለዓመታት እየተገፋችሁና ትኩረት እየተነፈጋችሁ ከነበረ ግፊትና ጥላቻውን የምትታገሉበት ምንም ምክንያት የላችሁም። ብልጥ ሁኑ። ከሚጠሏችሁ ሰዎች ጋር ጦርነት አትግጠሙ። ከጦርነቱ በፊት በመተውና ከሕይወታችሁ በማስወጣት አስቀድማችሁ አሸንፉ። ፍቅርን በትግል አታገኙ። ክብርና ቦታን በግድ አታገኙ። ስራችሁና መኖራችሁ ዋጋ የማይኖረው ስፍራ ላይ የተገኛችሁ ክብራችሁን አታሳንሱ። አዎ ድራማ አትውደዱ። ሊጫወቱባችሁ በሚፈልጉ ሰዎች ፊት ቅንና ደግ አድራጊ ለመሆን አትሞክሩ። ባጠፋችሁት ጥፋትም ሆነ በፈጸማችሁት መልካም ተግባር እኩል በማትዳኙበት ስፍራ የተሻለ ማበረታቻና ማነሳሻ ለማግኘት አትሞክሩ። የምትፈልጉትን ማንነት በመፍጠር ውስጥ አልጋ ባልጋ የሆነ ጉዞ የለም። አንዳንዴ ልታስቧቸው እንኳን የማትችሉትን መጥፎ ሰዎች መጋፈጥ ሊኖርባችሁ ይችላል። ሁሌም ቢሆን ታማኞች የመኖራቸውን ያህል አጭበርባሪዎችም አሉ። ቀጥተኛውና ትክክለኛውን የለውጥና የእድገት መንገድ የሚጓዙ የመኖራቸውን ያህል በሰዎች ላይ ተረማምደው ሰዎችን እየገፉና እየጣሉ በአቋራጭ ለመበልጸግ የሚጥሩ ሰዎችም ብዙ አሉ። ከነዚህ ሰዎች ጋር የማታሸንፉትን ጦርነት አትግጠሙ። ከነርሱ ጋር አላስፈላጊ ግብግብ ውስጥ አትግቡ። የምር የግል ሕይወታችሁ የሚያሳስባችሁ ከሆነ የእውነት ለምትወዷቸውና ለሚወዷችሁ ቤተሰቦቻችሁና ወዳጆቻችሁ መድረስ የምትፈልጉ ከሆነ ካላስፈላጊ ድራማ ሽሹ። ፈሪ ስለሆናችሁ ሳይሆን ብልህ ስለሆናችሁ እነዚህ ሰዎች ያሉበት ስፍራ አትድረሱ። አዎጭናዬ አንዳንድ ጥላቻዎች ከዓላማህ ጋር ሊያለያዩ ይመጣሉ። አንዳንድ ግፊቶች ተስፋ ሊያስቆርጡ ይመጣሉ። አንዳንድ ትችቶችና ስድቦች በራስ መተማመንህን ሊያሳንሱ ይመጣሉ። እንቅፋቶች በሰዎች ተመስለው ይመጣሉ። መሰናክሎች በጫናዎች መሃል ብቅ ይላሉ። በፍጹም የማትቀይረውን የሰዎች አመለካከት ለመቀየር ጊዜህን አታባክን፣ ስሜትህን አታውቅ። ማንም አትችልም ስላለ አትችልም ማለት አይደለም። ማንም አታልፈውም ስላለ አታልፈውም ማለት አይደለም። ራስን የምታውቀው
አንተ ነህ። በቀላሉ በተዘጋጀልህ ያሉታዊነት ማዕቀፍ ውስጥ አትግባ። እንደ ቀልድ የታሰበልህ የውድቀትና የበታችነት አዘቅት ውስጥ አትግባ። ያንተን ሕይወት ሌሎች እንዲወስኑልህ አትፍቀድ። የትም ብትሄድ የሚጠሉህን ሰዎች አታጣም። ምንም ብታደርግ፣ የትም ብትገኝ፣ የትኛውም ከፍታ ላይ ብትወጣ በተቃራኒህ የሚቆም ሽንጡን ገትሮ የሚከራከር በስራህ የማይረካ በውጤትህ የማይደሰት የቅርብም ሆነ የሩቅ ሰው ማግኘት አይቀርም። ከእንደዚህ አይነት ሰዎች ፈጥነ ዞር በል። ሳታቅማማ አሁኑኑ ራቃቸው። የምታስበውን ቤትም ከነርሱ ተሰውረ መገንባትህን ቀጥል። ማብቂያው አሁን ነው። መጨረሻ የሌለውን ጊዜያዊ አጀንዳ የመስማቱ ፍጻሜ አሁን ነው። በጊዜያት ለማይቀየረው በሕይወት እስካለህ ድረስ አብሮ ለሚኖረው ራስህ ጊዜ መስጠት ጀምር። ዓለም ካንተ በኋላ ነችና ራስህን ቀዳሚው የሕይወት አጀንዳ በማድረግ
ለዓለም ጠቃሚና ከዓለም ተጠቃሚ ሆነ ተገኝ። ሰውነት በንጹህ ልብነት እስከ መውደድ የሚያደርስን ማንነት ይፈልጋል። ሰውነት በራሱ ፍቅር መሆንን ይጠይቃል። ጥቅምን አስቀድማ አትወድም። ለራስ ብለ ሰውን አትፈልግም። በየትኛውም አጋጣሚ ያንተን ፍላጎት ብቻ ለማሳካት የሌላውን መብት ለመንካት አትፋጠንም። ቀዳሚው አንተ ብትሆንም በአንተ ቀዳሚነት ግን ሌላውን መጉዳት ወይም መበደል አይኖርብህም። በሰዋዊ ባህሪ ውስጥ ወጪ የሌለው ስጦታ ቢኖር መውደድ መቻል፣ ማፍቀር መቻል፣ ማክበር መቻል ነው። የበደለህን ሰው መውደድ ስለቻልክ ምን አጣ? የከዳህን ሰው ማፍቀር ስለቻልክ ምን ደረሰብህ? የሚንቅህን በማክበርህስ ምን ቀረብህ? ሰውነትን ስታተርፍ ከብዙዎች በልጠ ትገኛለህ። ንጹህን ማንነት ስትገነባ በሄድክበት ሁሉ አሸናፊው አንተ ነህ። ለኛ ሆነ ወደፊት አትጓዝም። ቂም አዝለህ አታድግም። ጥፋትን እየቆጠርክ አትለወጥም። በክፋት አታተርፍም። አዎ ጀግናዬ፣ መውደድ ይህ ነው። ሰውን በሰውነቱ የሚቀበል፣ ማንነቱን የሚያከብር፣ በራስ ላይ እንዲደረግ የማይፈልገውን መልሶ በሌላ ሰው ላይ የማያደርግ፣ ከራስ የማይጠብቀውን ፍጹምነት ከሌላው የማይጠብቅ፣ ከነክፍተቱ ከነድክመቱ በጸጋ የሚቀበል፣ የሚታረመውን በጋራ ለማረም የሚሞክር፣ ከፍርጃ መረዳትን የሚያስቀድም፣ መጥፎ በሚባሉ ጊዜያትም ጭምር አብሮነትን የሚገልጽ፣ ሐዘንን የሚካፈል፣ ደስታን የሚያከብር፣ በውድቀት ጊዜ የሚደግፍ፣ ለአንድነት ቅድሚያ የሚሰጥ፣ በፍርሃት ወቅት የሚያደፋፍር፣ በድካም ወቅት ብርታት የሚሆን፣ ድብርትን የሚያስወግድ፣ ስንፍናን የሚያርቅ ነው። መውደድህ ከኢጎ የነጻ ነው። እኔ ብቻ ማለትን የሚፈልግ አይደለም። ሰውነትን የሚያከብር፣ ማንነትን የሚያነግስ ነው። አዎ ፍቅር አሰጣጥ ሰውነትህን ያሳያል። ርኅራሄ ሙሉ ባህሪ ሰብ መሆንህን ያስመለክታል። ማንም በተፈጥሮ ክፉ አይሆንም። ማንም በተፈጥሮ አሉታዊ አይሆንም። ስንፍናን እንደ ምርጫ፣ ፍርሃትንም እንደ ውሳኔ አይቀበልም። አስተዳደጉ ክፋትን ያስተምረዋል። በስርቆት መበልጸግን ያሳየዋል። የፍርሃትን እስር ያለማምደዋል። የስንፍናን ባህሪ ያስተላልፍበታል። ለመተው የምታስበው መጥፎ ባህሪ ይተውሃል። በንጹህ ሰውኛ ሐሳብ መንቀሳቀስ ከፈለግ ማድረግ ትችላለህ። መልካምነት የሚፈልገው ሰው ሆነ እንደ ሰው መኖርህን ብቻ ነው። በንጹህ ልብ መውደድ ስትችል ቅን ትሆናለህ፣ ደግን ታደርጋለህ። ልበ ብርሃን፣ ተስፋን አላሚ፣ ደግ አድራጊ ትሆናለህ። እውነተኛ ሰው በመሆን ነፍስህን አሳርፋት። ከሰውም በሰውነት ተመላልሰ ለሰዎች ሐሳቢና አትራፊ ሆን። በመውደድ ጸጋ የልብ ወዳጅ አፍራ። ፍቅር በመስጠት ብቻ ክፋትን አርቅ። የአምላክህ መንፈስ ማንነትህን እንዲያንጽ፣ ሰውነትህን እንዲያጎላ፣ አንተነትህን እንዲያከብር ፍቀድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።